አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ? የሆነች ባለ ታሪክ እንዲህ ብላ ነገረችኝ ዛሬ። እህቴ እኔ ልጅ ሆኜ ማለት ልጆች ሆኜ እናቴ ቤት የለችም፣ ሳሎን ተኝቼ ነበረ። አባቴ ነው ያለኝ፣ ጠራኝ። ሄድኩት አባቴ ጋር። ከኔ ጋር ተኛ አለኝ። ተኛዋለች። ከሱ ጋር ስተኛ እጄን አንስቶ እዚህ ጋር አደረገኛለች። የእሱ ላይ እጄን አንስቶ ደግሞ እጇን አንስቶ የራሱን እጅ ደግሞ የእሷ እቃ ላይ ማለት ነው፣ የብልግና ነገር ላይ ማለት ነው አደረገኝ። ደነገጥኩ። ወላሂ ክው አልኩ። አለች የት ልግባ? ምንድን ነው? ምን እያደረገኝ ነው? ይሄ ሰውዬው አባቴ ነው፣ ወደዋለሁ፣ አከብረዋለሁ። ትልቅ ሰው በጣም ህዝብ የሚያከብረው ሰውዬው እንደዚህ ያደርጋት ልጅቷን። ከዛ ልጅቷ ደበቀች፣ እኔ ተናገረች። ውጭ ሄደች፣ ከውጭ ተመለሰች። ውጭ ስትሄድ ብር እሱ ላይ ልካ ነበረ፣ በላባት። ብር ለእናቴ ሌላ ሚስት አለው፣ ለእናቴ ስጣት፣ ብሩን መልስልኝ አባዬ፣ ወደ እናቴ አካውንት ላይ ለማስገባት ፈለግኩ አለችው። ብሩን አባቷ እንዳጠፋ ስጣት ማለት ነው። ከዛ ምን አላት? ወላሂ ትንሽ ብር ነው የሰጣት። እሺ ብላ ወሰደች። ከዛን ሳውዲ ላይ እየሰራች እያለች ጠፋችና ውጭ ላይ መስራት ጀመረች። አሁን ገባች። ከገባች አመት አልሆናትም እና ገባችና እኔ አባት አይሆንልኝም በጭራሽ ብላ ኒካይ በቃዲ ሸሪያ ነው ያሰረችው። ወላሂ ይሄ ኒካይ ይሆናል ወይስ አይሆንም? እሷ እኔ ይሄንን አባት ብዬ ላየውም አልፈልገው፣ እሱም ማየት አልፈልግም ትላለች። እስቲ ኮሜንት አስቀምጡልኝ ባላ። እኔ ግን በጣም አስጠላኝ ወላሂ። እኔ ግን እሷ ቢሆን ይሄንን አባት አልለውም። ለምን አባቱ እንዴት ጻልጅ እንዴት እንደዚህ ያደርጋል? ይሄ ባለጌ ጫምላቃ እና ኒካይ በቃዲ ሸሪያ አሰርኩ። ይሄ ኒካይ እንዴት ነው ይሆናል ወይስ አይሆንም ወይ ብለሽ ትጠይቂልኝ አለችኝ። እኔ ይሄ መርከዝ ምናምን የሚሉ ላይ ውስጥ የለውም፣ አይመቸኝም። በስራ ጉዳይ ስለሆነ ዛሬ ራሱ ነጊያ ዜማ ስላለን እንግዳ ስለሚመጣ በጊዜ ለመተኛት ወደ ክላስ የገባው ፋዝሊኔን እየተካ